በዛሬው ዕለት ማለትም በዕለተ ቅዳሜ ቀን ሰኔ 21 2017 ዓመተ ምህረት ከወትሮው በተለየ ሁኔታ በከባድ መሳሪያ የታገዘ ከባድ ውጊያዎች በአራቱም ክፍለ ግዛቶች መካሄዳቸውን ቀጥለዋል። በተለይም ደግሞ በጎጃምና በወሎ የፋኖ ኃይሎች እጅን በአፍ የሚያስጭኑ ጀብዶችንም እየፈጸሙ ይገኛሉ። በአንጻሩ የአብይ አህመድ የመከላከያ ሰራዊት በርካታ ኃይሉን በተጨማሪነትም ጭምር እያስገባ እንደሚገኝ ተሰምቷል። ምስራቅ አማራ ኮር ሁለት ዞበላምባ ክፍለ ጦር አምስተኛ ሻለቃ ዳውንታ ድላንታ አካባቢ በታላቅ ጀብድ እንደተፈጸመ መረጃዎች ተሰምተዋል። የአብይ አህመድ ሰራዊት የህልም ቅዠት ውስጥ ይገኛል ሲሉ የጎጃም ፋኖዎች ተናገሩ። በዛሬው ዕለት በምስራቅ ጎጃም የጠላት ጦር እንዳልሆነ ሆኖ እየተገረፈ እንደሚገኝ ተሰምተዋል። ዘመቻ ማዕበል ዛሬም በብርሃኑ ጁላ እየተመራ ሜካናይዝድ ጦር በግፍ አስገብቷል የተባለው ልዩ ዘመቻ አህዶች በላስታና ራያ ግንባር ታላቅ ጀብድን በመፈጸም በድል አድራጊነትም ወደፊት እየገሰገሱም ይገኛሉ ነው የተባለው። በወሎ ቀጠና የአራት ሰዓት የአውደ ውጊያ መረጃዎችን በእጃችን ይገኛሉ። በቆይታችንም የማስደምጣቸው መረጃ ሲሆንም በቅርቡ ለመንግስት እጅ የሰጠው ወደ ጸዳሉ ደሴ ትጥቁን በማንገብ ወደ ጎጃም ስለመግባቱ የደረሱ መረጃዎችን ማመላክቷል። ከመከላከያ ሰራዊት ጋር ጥምረት ፈጥሯል። ሰላምና ጤና ይስጥልኝ የተከበራችሁና የተወደዳችሁ የፋሲሎ ኤችዲ የዩቲዩብ ቻናል አድማጭ ተመልካቾቻችን፣ በመረጃ ሰዓቴ እነዚህንና ሌሎች መሰል መረጃዎችን ታደምጣላችሁ። አብራችሁ ቆዩም። አገዛዙ አማራን አንበረክካለሁ በማለት ያለውን የሰው ኃይልና ሜካናይዝድ ጦር ይዞ አማራ ምድር ከገባ እነሆ 2 ዓመት ደፍኖ አልፎታል። ሰሞኑንም በአማራ ህዝብና በተዋጊው ላይ የስነ ልቦና ሽንፈትን ብልጫ ለመውሰድ በማሰብ ዘመቻ ማዕበል ብሎ በማወጀው ኃይሉና መሳሪያውን ከአንድ ዞን ወደ ሌላ ዞን፣ ከአንድ አውራጃ ወደ ሌላ አውራጃ እየተንቀሳቀሰ ይገኛል። እንደ መረጃ ምንጮቻችን ከሆነ ይህ የአገዛዙ ወራሪ ሰራዊት በርካታውን ለማስመሰል በርካታ ተሽከርካሪ ላይ ወሰን ሰራዊት እየጫነ የኃይል ብልጫ እንዳለው ለማስመሰል ጭምር ጥረት እያደረገም ይገኛል የተባለው የአውደ ውጊያ መረጃዎችንም ላስደምጣችሁ። ልዩ ዘመቻ አህዶች በላስታና ራያ ግንባር ታላቅ ጀብድን በመፈጸም በድል አድራጊነትም ቀጥለዋል። በአርበኛ ተሾመ ፈንትዬ የሚመራው ልዩ ዘመቻ መመሪ ኮማንዶዎች በላስታ ግንባር ከግዙፉ ከላስታ ሳመናው ኮር ጋርም በጨበረጣ በራያ ግንባር በቢጮ ከምስራቅ አማራ ኮር አንድ አውጃናው ክፍለ ጦር ጋር በመሆን ተጋድሎን አድርገዋል። ጀብድንም ፈጽመዋል። በበርካታ የከተማ ቀዶ ጥገና ውጊያ የጠላትን አስፈጻሚ የሚባለው ኃይልና ባንዳን በመደምሰስ እና የጠላትን ኃይልም ስንቅና እርበት እንቅስቃሴን በማወክና በመግታት የሚታወቁ ልዩ ኮማንዶዎች ከዚህ በተጨማሪ በበርካታ የደፈጣ ጥቃቶች የጠላትን ጦር እንዳይሆን አድርገውም እየገረፉት ይገኛሉ ነው የተባለው። ጠላት የህልም ቅዠት ውስጥ ይገኛል። የጠላት ፍላጎት ባለፉት 4 ቀናት ከ3 አቅጣጫ ያንቀሳቀሰውን 01 ኮር 3 ክፍለ ጦር ተወርዋሪ ኃይል በተደራቢነት በመጠቀም ቀጠናችንን ጎጃም ለማሰስ እየፈለገም ይመስላል ይላል ፋኖዎችም። ጎጃም ኤ4 ወረቀት ላይ በተሳለ መሬት አቀማመጥ ገለጻ ላይ ብቻ አስበው ሰተት ብሎ የገቡ የጠላት ኃይል የሚያዋጣው ዳገት ገጥሞታል። በእያንዳንዱ የመሃል ጎጃም ኮረብታዎች ላይ የኢትዮጵያ እናት ልጆች እንደ ቅጠልም እየረገፉ ነው። ከደርዘን በላይ የውጊያ ግንባሮች በጠላት የተከፈተበትንም የወገን ኃይል በወሰደው የአጸፋ እርምጃ ጸረ ማጥቃት መከላከል እርምጃ በጠላት ኃይል ላይ ከፍተኛ የሰው ኃይልም ጉዳት አስተናግዷል። የግንባር ሁኔታዎች ዛሬም ድረስ ከግንባር እየደረሱኝ ይገኛሉ ማለት ነው። በምስራቅ አማራ ኮር ሁለት ዞበላምባ ክፍለ ጦር አምስተኛ ሻለቃ ዳውንታና ድላንታ አካባቢ ታላቅ ጀብድን ተጎናጸፈ። ምስራቅ አማራ ቀጠና ሚኒሊክ እዝ ተጠናክሮ በቀጠለው ተጋድሎ ምስራቅ አማራ ኮር ሁለት ዞበላምባ ክፍለ ጦር አምስተኛ ሻለቃ በትላንትናው ዕለት ደግሞ በዛሬው ዕለት ንጋት አካባቢ ከዳውንታ ወደ ድላንታ ይጓዝ የነበረውን የጠላት ኃይል ላይ በተሰነዘረበት ልዩ የደፈጣ ጥቃት በርካታ ሞትና ቁስለኛ ሆኗል። ለመረጃ ምንጮቻችን ገለጻ በተጋድሎ ሚኒስትሮቹ በርካታ የአገዛዙ ዙፋን ጠባቂ ሰራዊትን ሞትና ቁስለኛ በማድረግ እቅዱን በማደናቀፍ በማዛባት ጭምር ወደ መጣበትም እንዲመለስ ስለማድረጋቸው የመረጃ ምንጮቻችን ያካፍሉን መረጃ አመላክቷል። ዛሬም ድረስ የጠላት ጦር ድባቅ እየተመታ እንደሚገኝ ጭምር የደረሱ መረጃዎችም ያሳያሉ። ምስራቅ አማራ ኮር አንድና ሁለት አህዶች የሰሜን ምስራቅ እዝ የኮርና የክፍለ ጦር ማዘዣ ራያ ቆቦ፣ ሆሮማት፣ አርዱምና ጎብዬ 3 ወታደራዊ ካምፖችን በመውደም ታላቅ ድልንም እንደተጎናጸፈ ተሰምቷል። ግዙፉ ላስታ ሳምነው ኮር በትናንትናው ዕለትም ከ210 በላይ ዙፋን ጠባቂ ሰራዊትን በመደምሰስ ታላቅ ተጋድሎን በማድረግን ድልን አግኝቷል።
ይህንን ዘመቻ ማዕበል በተሰኘው የብልጽግና ዘመቻ የጠላትን ቀጠናዎች በመቆጣጠር ጭምር የበላይነት በመውሰድ ድል አድርጋለሁ ብሎ ቢያስብ ነገር ግን እንዳይሆኑ ነው እየተመታ ይገኛል። የአማራ ፋኖ ብሔራዊ ኃይል በወሎ ቀጠና የተቆጣጠራቸውን ነጻ ቀጠናዎችን ለማስለቀቅ በሚል ሰፊ እንቅስቃሴ ለማድረግ የሞከረ ቢሆንም አይበገሮቹ ዋርኮመር ወዳጁ ልጆች ግን እየቀጠቀጡት ይገኛሉ። በዚህም ቀጠና እንደ መረጃ ምንጮቻችን በርካታ አመራር ያጣው የጠላት ጦር በመልሶ ማጥቃት በተደረገበት እንቅስቃሴ በርካታ ይዞታዎችን ማስለቀቅ የተቻለ ሲሆን ራያ ቆቦ ባለው ግንባር በአርበኛ በለጠ ሸገው እየተመራ የጠላትን 3 ካምፖች የተመታ ሲሆንም በተለይም ደግሞ የሰሜን ምስራቅ እዝ ኮሮች የሚታዘዙበትን የሁርማት የአርዱምና የጎብዬ ካምፕ በምስራቅ አማራ ኮር 1 እና 2 እንዲሁም ደግሞ በመካናይዝድ ኃይሉ ጥምረት ኃይል ሎጂስቲክና የሰው ኃይሉ እንዲዳከሙ ሆኖበታል። በላስታ ሳምነው ኮር ሁሉም ክፍለ ጦሮች በሚባል ደረጃ የጠላት ጦር እንዳመጣጡ እያስተናገዱት ይገኛሉ። ምስራቅ አማራ ኮር 1 እና 2 ከቆቦ ወልዲያ ፌዴራል መንገድ ጥቁር አስፓልት በመቆጣጠርም 3 የጠላትን ወታደራዊ ካምፖችን በማውደም ጭምር ድል ተጎናጽፈዋል። ስለሆነም በዚህ ድንቅ የዘመቻ ስምሪትና የተሳካ ግዳጅ አፈጻጸም ከ2 ሳምንት በፊት ራያ ቆቦ ተኩለሽ ገብቶ መሸጉ የነበረው የጠላት ሰራዊት ያለምንም ውጊያና የጥይት ድምፅ ከተማውንም ለጀግኖች አስረክቦ ወጥቷል። ውድና የተከበራችሁ የፋሲሎ ኤችዲ የዩቲዩብ ቻናል አድማጭ ተመልካቾቻችን በመረጃ ሰዓቴ መደመጥ አለባቸው ብያሰብኳቸው ሰበር አሁናዊ አስቸኳይ ትኩረት የሚሹ መረጃዎች እነዚህ መስሉ ነበር። ለሁላችሁም መልካም ቀን ተመኘሁም።